እድሜ የሚያሳጥር ነገር፣ የእግዚአብሔርን አገልጋዮች መዳፈር፣ ይህም ያስከስፋል፣ እድሜ ያሳጥራል። የእግዚአብሔርን አገልጋዮች መዳፈር። ሁለት አጫጭር ታሪኮችን ልንገራችሁ ለዚህ። አንደኛው በቅዱስ ዳዊት ጊዜ የተደረገ ነው። ቅዱስ ዳዊት ገና በመንበረ መንግስቱ ከመቀመጡ አስቀድሞ በበረሃ ሳለ የማንንም ከብት ወይም በግ ነክቶ ያውቅ። ረሃቡን ችሎ ከነሰራዊቱን የተቀመጠ ሳኦል እያሳደደው ሳለ በኋላ ናባል የሚባል ሰው ነበር። በጎችን እስራኤል በጎቻቸውን እንዲቀረጹ ያደርጋሉ። የሀብታቸው ብዛት መጠንም እንዲታወቅ በጋቸውን በሚያስቀርጹበት ጊዜ ድግስ ይደግሳሉ እና በጉን እንደሚያስቀርጽ ሰምቶ ቅዱስ ዳዊት ከበግህ አንዲቱን እንኳን አልነካንም ከመጠበቅ በቀር፣ እባክህን ምግብ ላክልን ለእኔና ለጋሻ ጃግሬዎች ብሎ ላከለት። እንደዚህ ብሏል ዳዊት አሉት። ማነው ዳዊት? የእሴይ ልጅ ዳዊት። ዳዊት አለ የእሴይ ልጅ። እሴይ እሴይ የማን ነው እሴይ? ጥጋብ ማለት ነው እንግዲህ። እኔ ምንድን ነኝ ለእሴይ ልጅ ቀለብ የምሰጥ? አላውቅም በሉት አለ። ሕያው እግዚአብሔር ዛሬ ናባልን ያላጠፋሁት እንደሆነ እግዚአብሔር ይህን ያድርግብኝ፣ ይህን ይጨምርብኝ ዳዊት ማለት። ተቆጥቶ ሄደ። ተቆጥቶ ሲሄድ ቅዱስ ዳዊት ሲሄድ አንዱ ከጋሻ ጃግሬዎቹ ሚስቱ አቤገያ ትባላለች። አንዱ ሰማ፣ አንቺ ይሄ አይምሮውን ያጣባልሽ ዳዊት እንዲህ ብሎ ቢልክበት እንደዚህ ብሎ መለሰ፣ አንቺ እንደ ጥበብሽ ወቂበት አለ። እሺ ብላ እንጀራውን ጭና በጎቹን አርዳ የፍየሎችን ስጋ የበጎቹን ስጋ ወይኑን ጠምቃ የበለሱን ፍሬ ቂጣውን ዳቦውን በአህያ ጭና እሱ እዚያ መኳንንቱ ጋር ደግሶ ሲሰክር እሷ ጥላው ወደ ቅዱስ ዳዊት ሄደች። መንገድ ላገኘችው የማነሽ? የባሪያህ የናባል ሚስት ነኝ። ይሄ ለአንተ ለጌታዬ የፊትህ ማያ ነው እንጂማ ይሄ በአንተ ምን ቁም ነገር ነው ማለችው። የሴት መላ የጉንዳን ጉልበት ይስጥህ ማለት ይሄ ነው። ብልሃታ የሁላችሁ ሴቶች ብልሃታቸው ማለቂያ የለው በቅንነት ካሰቡት እንደማለት ነው። እናም ለአንተ ለጌታ ይሄ ምንም አይደለም ማለችው። በይ እንግዲህ እኔ ላጠፋው ነበረ፣ ስለ አንቺ ግን ስለ መልካምነትሽ ትቼዋለሁ ብሎ ዳዊት ይዞ ተመለሰ ድግሱ። እሷ ተመልሳ ሄዳ ሲሰክር አርዶ ማልዳ ሲነጋ አንተ አለችው። አቤት ዳዊት እኮ መጥቶ ነበር ብትለው እንኳን ሂዶ ለዚህ ጀግንነቱ እኮ ነው ደግሞ ፉከራው ማለት ነው። እንኳን ሂዶበት ዳዊት መጥቶ ነበር ስትለው ገና ደንግጦ ነፍሱ ጠፋች። ነፍሱ ከስጋው ተለየች ማለት ሙቶ ቀረ። ይውላችሁ ሞት። ሊቃውንት ይህን ሲተረጉም ምን ይላሉ? በዳዊት ወገብ እመቤታችን አለች፣ ጌታ አለ ማለት ነው። የዳዊት ጌታ ሰው የሚሆን ከማን ወገብ ነው? ከዳዊት ወገብ ስለሆነ ዳዊትን ማቃለል የማንን ቃል ኪዳን ማቃለል ነው? የእግዚአብሔር ማቃለል ነውና እግዚአብሔር ቀስፎት አደረ ይላል። ትልቅ ሰውን ማቃለል መሳደብ ያዋርዳል፣ እድሜ ያሳጣል። ከቃሉ ጋር ናችሁ። ሌላ አንድ ሰው ልጨምራችሁ። እንደዚህ አድርጎ የተቀሰፈ ነው። ስለዚህ በሀብት አውቆ ግን ያቺ ሰው ብልሃተኛ ስለሆነች በኋላ ያው ቅዱስ ዳዊት ደግሞ የራሱ አንዳንድ ድክመቶች ነበሩበት እንደ ሰው። እሱን አይደለም የምፈልገው ለነገሩ። አገባት፣ እሷን ደግሞ አገባት፣ ነይ ብሎ ላከባት። ገረድህ ሰውን እኔ ለሚስትነቱ ነው ጉድዱ ብላ እሷም ጓዟን ጭና ሄዳ የዳዊት ሚስት ሆነች ይላል። ግን ስለ ቅዱስ ዳዊት ብዙ ሴት ስለማብዛቱ አንድ ሀሳብ ብነግራችሁ ደስ ይለኛል። ብዙ ሴት ቢያገባም መጨረሻ ላይ የገዛ ልጁ እግዚአብሔር ለሱም ዋጋ ከፍሎታል፣ ተገስጾበታል። እሱ የወንድ ሚስት እንደቀማ ሴቶችን እንዳበዛ በጣም ብዙ ሚስቶች ነው የነበሩት። እንዳበዛ ደግሞ እግዚአብሔር የገዛ ልጁ ሚስቶቹን በአደባባይ ድንኳን አስተክሎ በየተራ እየገባ አስነውሯቸዋል። ያንን ካደረገ በኋላ ዳዊት ሲሰደድ የገዛ ልጁ የራሱን ሚስቶች ሲቀማው
ከተመለሰ በኋላ ዳዊት ወደ እነዚያ ሴቶች አልደረሰም። ለሁሉም ቀለብና ቤት ሰርቶ ርስት ሰጥቶ፣ እሱ ግን ሲሞት በንጽህና ነው የሞተው። ይህን ማወቅ ይገባል። መጽሐፈ ነገሥት ላይ ተጽፏል። ዳዊት ያረፈው በንጽህና ነው። በኋላ እንዲሁም አርጅቶ ረስቶ ሰውነቱን የምታሞቀው አንዲት ብላቴና ታጨችለት ይላል። ዳዊት ግን አያውቃትም ነበር ይላል። ምን አይላትም ነበረ? አያውቃትም ነበረ። ንጉሥ መቼ ንጉሥ ሲሾም ለንጉሥ የማይደረግ ነገር የለም። አሁን እንግዲህ ዳዊት ይሄን አላደረገም። ሰዎች ግን አሸርጋጅ አይደሉ? ንጉሱን እንዳይበርደው ተብሎ የምታገባውን ሴትዮ የንጉሥ አሟቂ አድርገው አጫት። እሱ ግን አያውቃትም ነበር ይላል። በንጽህና ነው ያረፈው መጨረሻውን። እና ሰው ዝም ብሎ መንቀፍ አይገባም ነው። ስለዚህ ቅዱስን ሰው መንቀፍ። ሌላ ሁለተኛ ነገሥት ምዕራፍ 1 ቁጥር 9 ላይ አንድ ሐሳብ ልንገራችሁ። ዕድሜን የሚያሳጣ ዘመንን የሚነሳ ነገር ነው። የአስሩ ነገድ ንጉሥ አካዝያስ ይባላል። አካዝያስ የሚባለው ሰው ይሄ ናባል በተግባር ነው ዳዊትን ያቃለለ። አካዝያስ ደግሞ በአፉ ነው። የአካዝያስ ሎሌ ነው። አካዝያስ የሚባለው የእስራኤል ንጉሥ የአስሩ ነገድ ንጉሥ ታመመ። ሲታመም የአቃሮንን አምላክ ጣዖቱን ሂዱና እድናለሁ አልድንም ብላችሁ ጠይቁ ብሎ መልእክተኛ ላከ። ማንም? ጣዖቱን። እግዚአብሔር ለኤልያስ እንዲህ ብሎ ነገረው፣ ሂድና ለንጉሡ ለአካዝያስ በውኑ ከጣዖት የምትጠይቅ በዚህ ሀገር በእስራኤል አምላክ የሌለ ሆኖ ነው ወይ ብለህ ጠይቀዋል። በዚህ ሀገር እግዚአብሔር የለም ሌላ ጣዖት የምትጠይቅ ብሏል ብላችሁ ንገሩታል። መልእክተኞችን ከመንገድ ቆይቶ እንደዚህ ያላቸውና ሄደው ጣዖት የምትጠይቅ በዚህ ሀገር እግዚአብሔር የለም አሉት። እንደዚህ ያለን አንድ ሰው አሉት። ምን አይነት ሰው ነው? ፀጉራም ነው አሉት። ማን ነው እሱ? ኤልያስ ነው። ፀጉራም ነው አሉት። ሂዱና ጠይቁልኝ ብሎ ሰደዳቸው። 50 ሰዎችን ላከ። አንደኛው ሄድና 50 አለቃው ምን አለ? የእግዚአብሔር ሰው ሆይ ንጉሥ ውረድ ብሎሃል አለው። ና ብሎሃል ነው። የእግዚአብሔር ሰው ከሆንኩ እሳት ወርዳ ትብልሃል። እንግዲህ ያ ሰውዬ ተልኮ ነው። ምን አጠፋ ይመስላችኋል? እሳት ወርዳ በላው። 50ውን ሁሉን የበላቸው። ንጉሡ ሌላ 50 ላከ። የእግዚአብሔር ሰው ሆይ ንጉሥ ውረድ ብሎሃል አለው። የእግዚአብሔር ሰው ከሆንኩ እሳት ወርዳ ትብልሃል። 50ውንም በላው። ሶስተኛው መጣና 50 አለቃ 50 ይዞ ትክበር ነፍሴ በቅድሜከ ወብእስ የእግዚአብሔር ሰው ሆይ ሰውነቴ በፊትህ ትክበር አለ። ሰውነቴ በፊት ምን ትበላለሁ? ይቅር በለኝ አንተን ላነጋግር አይገባም ማለት። እንደዚያ ሲለው መልስ መለሰለት፣ ሳይቀስፈውም ቀራል። ማንን ስላከበረ ነው? ይሄ ለኤልያስ ክብር ስለሰጠ ነው። ስለዚህ ለቅዱሳን አባቶቻችንና እግዚአብሔር ላከበራቸው ሰዎች ክብር አለመስጠት እግዚአብሔርን ማመሰግን ብትል የዘራውን ታጭዳለህ። እግዚአብሔርን ማመስገን ሌላ ነው፣ የሚገባቸውን ማመስገን ሌላ ነው። አሁን እግዚአብሔርን ነው ማከብር ኤልያስን ነው አላከብርም ብትል እሳት ይበላል። ስለዚህ እግዚአብሔር ቤተሰቦች የእግዚአብሔር ሰዎችን አክብሩ። አንድ ቅዱሳን የሚገባቸው ስግደት ይሰግዳሉ። ሁለተኛ ማንኛውም ሰው የማን ሰው ነው? የእግዚአብሔር ሰው። ትንሽ ልጅ የእግዚአብሔር ሰው ይሁን ሽማግሌ የእግዚአብሔር ሰው ይሁን ይታወቃል። ነጭ የለበሰ ይሁን አሮጌ የለበሰ ይሁን ይታወቃል። የእግዚአብሔር ሰው ወፍራም ይሁን ቀጭን ይሁን ይታወቃል። አይታወቅም? አይታወቅም። ብዙ የሚበላ ይሁን እችን የሚበላ ይሁን ይታወቃል? ይታወቃል ወይ? አይታወቅም። 5 ቁና ባቄላ የሚበላ ሰውዬ ነበር ብያቸዋለሁ አይደል? 5 ቁና ባቄላ እየበላ ለብቃት የደረሰ ሰው ብሉ ግን አላልኩም። አየህ፣ ይሁን ችግሩ ምንድን ነው? ታሪክ ሲተረክ ሰው ታሪኩን እየወሰደው ነው ችግሩ ማለት ነው። ቅድስናና ታምር ከሕግ በላይ ነው። ከሕግ በላይ ነው። ይሄ ሰው በምናየው ነገር አይመዘንም። ቅዱስ ይሁን አይሁን እና ለሰዎች ሁሉ ክብር መስጠት ይገባል። የእግዚአብሔርን ሰው ማቃለል እንግዲህ እነዚህን ሰዎች ማቃለል የሚያስጎዳ ከሆነ እመቤታችንን ሁሉ የሚያቃልሉ ሰዎች